አኪለሶክ አድርገ የክርስቶስን መስቀል አንጠልጥለ ቀሚስ ለብሰ አጥልቀ በአደባባይ መጓዝ ከዚህ በላይ ሐዋርያነት ለኔ ምንም የለም። በጣም የሚገርመው ቆብ ቀሚስ አርጎ በከተማ መታየትን እንደ ሰማዕትነት ቆጥረውታልና ይሄ ለኔ የተለየ ምን ሻሽ አርገን የሌለኛስ ምን የተለየ ነገር አለ? የኢትዮጵያ ነው ሀገሩ። ምናልባት ወደፊት እንግዲህ አሁን ያለው የዘመኑ አዝማሚያ አይታወቅም። እናጥፋችሁ የሚሉት ከመጡ ቄሱንም ዲያቆኑንም ነው እንጂ እንደ ልዩ ሐዋርያነት የሚታይ ነገር አለ። እንደ ልዩ ሐዋርያነት እንደሚታየው በቦታው ይገኝ ነበር እንጂ አሁን በከተማ ቀሚስ አርጎ ቆብ አርጎ መታየቱን እንደውም ሥርዓተ ገዳም መጣሱን እንደ ትልቅ ሐዋርያነት አድርገን እንቁጠረው የሚለውም እኔ ብዙም ከሥርዓተ ቤተክርስቲያን አንፃር በጎ አይመስለኝምና እንደው እንደ ትልቅ ነገር ባያዩት። ምክንያቱም ሥርዓተ ገዳሙ ስንጠብቀው ነው እንጂ አለዛኮ ልብስ ይሆናል ልብስ ይሆናል። አኪለሶኩ ከነ ተጋድሎ ሲያዝ ነው። ቆቡ ከነ ተጋድሎ፣ ቀሚሱ ከነ ቅናቱ ከነ ተጋድሎ በቦታው ሲሆን ነው እንጂ አለዛ ሐሳውያን እንደሚያደርጉትም ሊሆን ይችላልና ቀሳውስትም ሻቸውን ተጠቅመው ይሄዳሉ። ምንም እንደተለየ ነገርም የሚቆጠር አይደለምና ይህንንም የምናበረታታው ስላልሆነ በዚህ መንገድ ባይገልጹት ላይ ነኝ። ብፁዕ አቡነ ፊልጶስ በረከታቸው ይደርብን ያረፉት በልብሳችሁ ስበኩ ይሉ ነበር። መስቀላችሁ እንዲይዛችሁ መንገድ ላይ ስበኩ፣ በመስቀላችሁ ባለባበሳችሁ ስበኩ፣ መንገድ ላይ ሂዱ፣ ተራመዱ። እነዚህ ማን ናቸው ይበል፣ እኔማ የክርስቶስ ሙሽሮች መነኮሳት ናቸው ይበል ዓለሙ ይሉ ነበር። ስለዚህ ለተልእኮ የመጡትን መነኮሳት ተንከባክቦ ወዶ መያዝ ነው የሚያስፈልገው። በእውቀታቸው መጠቀም፣ በጸጋቸው መጠቀም፣ በክብራቸው መጠቀም ነው የሚያስፈልገው እንጂ መፈራረግ ጥሩ አይደለም ነው። ወይ እንግዲህ አንዱ ደካማ መነኩሴ አይተው ሊሆን ይችላል። ያንንም ደካማ መነኩሴ ለእርሱ ልንጸልይለት ይገባል፣ ልንፈርጀው አይገባም። አንዳንድ ሚዲያ ላይ ያለው ሲጠጡ አንዳንድ ነገር ሲያደርጉ ቀርጸው ይለቋቸዋል። ምንድን ነው ጥቅም? እንግዲህ የድክመትና ጥንካሬን ጉዳይ ነው አሁን ደጋግመው እያነሱት ያሉት። እኔ አንዱን ደካማ መነኩሴ አይተው ይሆናል። አንዳንዴ እኔም በቪዲዮ ያለው ሲጠጡ እና ሲለቀቁ ምናምን እንደሱ ይሄ ድክመት ነው። የግለሰብ ድክመት ጉዳያችን አይደለም። የግለሰብ ጥንካሬም እንዲሁ የሆነ ደካማ መነኩሴ አይተን አይደለም። እኔ አሁን ጥሩ ነው፣ በዚህ መንገድም ደካሞችን መንቀፍ ተገቢ እንዳልሆነ መግለጻቸው ጥሩ ነው። እኔ አሁን እኒህን አባን ያዘንኩባቸው በዚህ ርቀት የሄዱት በከተማ መነኩሴ መኖሩ ትክክል ነው ለማለት ነው። ሁን ከልብ ቦታ አምነውብን ነው ወይስ የሚለው ግን እኔ ያሳስበኛል። ማለት ቤተክርስቲያንም መምህራንም ብዙ መምህራን አሏቸው እንኳን ገዳም ገብተው የሚያውቋባት የመነኩሴ መኖሪያው ምን እንደሆነ እየታወቀ የሆነ ደካማ መነኩሴ አይተው ይሆናል የሚለው ነገር ይሆናል እንጂ በከተማ መኖር ብርቅ ድንቅ አይደለም ብሎ መግለጹ እንደኔ ተገቢ አይደለምና እኛም ይህንን የምናነሳ ሰዎች የሆነ ሰው አይቶ ገሌ ደካማ ነው በቪዲዮ ቀርጾ እንዲያሆኖ የሚለው ይሄ ደካማነት ነው። የምንኩስና ጉዳይ መጀመሪያ መነኮሳት በገዳም ይኑሩ፣ ከዛ በኋላ በዛ እንዴት ይኑሩ ኋላ ይወራበታል። ጥንካሬና ድክመት የኛ የተለየ ጉዳያችን አይደለም። ጠንካራም ደካማም እዚያው በገዳም፣ ጠንካራውም ጠንካራውን እያበረታ ደካማውም ድካሙን እያረመ በዛው በገዳም ይኑር ነው እንጂ የሆነ መነኩሴ ስላየን ወይም ከሆነ ነገር ተነስተን ምንድነው ይሄን ሐሳብ ደጋግሜ የማነሳው ትምህርቱ እንዳልነበረ በገዳም በከተማ መኖር በዓለም መኖር የተፈቀደ እንደሆነ ነገር ግን አሁን በቅርብ ሰዓት አንድ የሆነ ደካማ መነኩሴ አይተን እንደተነሳ አድርገው ስለሚያነሱት ይሄ ደግሞ ተገቢ አይደለም። ከዛ አይደለም ከድካም ወይም ከጥንካሬ ሳይሆን ከሕጉ ተነስተን ነው የሚለውን ማየት አለብን።